ትውልድን በአዲስ መንገድ ሰላም ጤና ይስጥልን ውድ አድማጮቻችን እንደምን ከርማችኋል? ትውልድ የሬዲዮ ፕሮግራም ተጀምሯል። ሙሴ ግርማና ጽዮን ሞላ ስቱዲዮ ተገኝተናል። ኦላጅ ኮንሰልቲንግ ፒኤልሲ ከትርታ ኤፍኤም 97.6 ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ ሬዲዮ ፕሮግራም ነው። እንደተለመደው ሁሉ እንግዲህ ዛሬም አዲስ የመወያያ አጀንዳ ይዘን ሰዓታችንን ጠብቀን ተገኝተናል። ወላጅነት በዘመናዊ ዘመን ወይም ጊዜ ምን ይመስላል? እነዚህንና የመሳሰሉትን እየተወያየን እናንተም ሀሳባችሁን እየጨመራችሁበት እንቆያለን። ትውልድ ነው እያደመጣችሁ ያላችሁት አድማጮቻችን። ለዛሬ የመረጥነው ርዕስ ወላጅነት በዘመናዊ ጊዜ በዘመናዊ ሁኔታ ዘመናዊ የምንለው ያው አጠያያቂ ቢሆንም አሁን እኛ ባለንበት ዘመን ማለት ይቻላል የትላንትናና የዛሬን አስተሳስረን እንዴት ነው የሚለካው? በፍቅር ዲሲፕሊን፣ እንደ ጓደኛ መተያየት ወይንስ ሕግን በማስከበር ሂደት ላይ ብቻ የተመሰረተ? እንዴት ነው ከልጆቻችን ጋር ያለን ግንኙነት? ልጆቻችን የምናሳድግበት መንገድ በብዙ መንገድ ሊታይ ይችላል። ስነ ስርዓትን ከማስከበር አንጻር ቤት ውስጥ የሚኖሩንን ህጎች ልጆቻችን ኖት ኦንሊ ቤት ብቻ በትምህርት ቤት ከማህበረሰቡ ጋር በሚኖሩበት ጊዜ ምን አይነት ስነ ምግባር ይዘው ማደግ አለባቸው? ያንን እኛ የምንፈልገውን ነገር እንዲይዙልን እንዴት እናደርጋለን? በመልኩ ማኔጅ እናደርገዋለን? ፍቅርስ፣ ቤተሰባዊ ፍቅር በወላጅና በልጆች መካከል ያለ ፍቅር እንዴት ይገነባል? መተሳሰቡ፣ መተዛዘኑ ከቤት ሲጀምር ለጎረቤትም፣ ለሀገርም፣ ለማህበረሰባችንም እየተረፈ የሚሄድ ነው ከቤት የሚወጣውና ልጆቻችን የእውነት ጓደኞቻችን ናቸው? ጓደኞቻችንስ ናቸው ብለን በምንልበት ጊዜ ከቅርበት አንጻር ግልጽ ሆኖ የሚያጋጥማቸውን መልካምም ይሁን መጥፎ ነገር በጓደኞቻቸውም በትምህርት ቤትም በአስተማሪዎቻቸው እንዲነግሩን የጓደኝነት አቀራረቡ ወሳኝነት አለው። ግን ደግሞ በዛው ልክ ደግሞ የቀረቡበት ልክ ጓደኛ ብለናቸው ወላጆችን ዲስሪስፔክት በሚያደርግ ለወላጆች የሚገባውን ክብር በማይሰጥ በማይመጥን መልኩ ደግሞ መሆን የለበትም። እናያለን በአንዳንድ ቤተሰብ ውስጥ በጣም ይቀራረቡና ግን መከባበር የሌለበት መቀራረብ ይሆናል። ስለዚህ መቀራረብስ ወይም ወላጅ እንደ ጓደኛ ስንል በመልኩ ነው። ስለዚህ ወላጅነትን በዘመናዊ ጊዜ ከፍቅር ከስነ ምግባርና ከጥብቅ ከሆነ ግንኙነት ወይም ከጓደኝነት አንጻር እንዴት እናየዋለን? ብዙ ጊዜ እውነት ነው የወላጅና ልጆች ጋር ያለ ግንኙነት የአንድ የቤተሰብ አካል ነጸብራቅ ይሆንና ወደ ማህበረሰብ፣ ወደ ሰፈር፣ ወደ አገር፣ ከተማውም የሚገለጽበት ሁኔታ አለ። ብዙ ቦታ አይተሽ ከሆነ በተለይ የባህሪ ለውጥ ላይ በሚሰራበት ጊዜ ሁሉ ጊዜ ሰዎችን ከቤተሰብ ነው የሚጀምረው ወይም ደግሞ ከአንድ ሰው ነው የሚጀምረው። ስለዚህ በሰፈር ውስጥ ያቶ እንትና ልጅ ነው ተብሎ ሲባል ወይም ደግሞ የጋሽ እንትና ልጅ ነው እንትና ልጅ ተብሎ በሚጠራበት ጊዜ ሰዎች የሚሰማቸው የራሳቸው የሆነ ትርጉም አለ። ለዛ ቤተሰብ የሚሰጠው ግምት አለና አዳዲስ ሰው ጋር በጊዜ ሂደት ስትግባቢ ደግሞ በጣም የሚያስገርም አይነት የባህሪ አይነቶች ታያለሽ። ለምሳሌ እንዴት ያለ ልጅ ነው በጣም ጥሩ ቤተሰብ ያሳደገው ብለሽ የምትይዋለ ምንም ሳታውቂ ደግሞ ካፌ ውስጥ ብቻ ከጎንሽ በተቀመጠ ጠረጴዛ የሚበጠብጥ ልጅ ደግሞ ይሄ አሳዳጊ የበደለው ደግሞ ብሎ የሚቆጡም ሰዎች አሉና ብዙ ጊዜ ከስም አጠራር ለምሳሌ ብንጀምር ብዙ አባቶች እኔ በስሜ እንዲጠራኝ ነው የምፈልገው የሚሉ አሉ። እናትም እንደዛው። በተቃራኒው ደግሞ በተጻራሪው ደግሞ አይ ባባ ወይ ደግሞ አባባ፣ ማማ ወይ ማሚ፣ ዳዲ በሚል በሁሉም አይነት ነገሮች የሚጠሩበት ሁኔታ አለና ያ በራሱ የቅርበቱን መጠን የሚለካ ነገር ነው። በተለይ ሃይራርኪካል የምንላቸው ይሄ በስትራክቸር ወይም ደግሞ በተወሰነ መልኩ ደረጃ ተቀምጦለት የሚቀመጡ ወይም ደግሞ የሚነገሩ ስሞች አሉ። ለምሳሌ መከላከያ ውስጥ ሊሆን ይችላል፣ ፖሊስ ቤት ሊሆን ይችላል፣ የጤና ባለሙያዎች ልክ እንደዚሁ በየደረጃቸው የሚሰጣቸው የስም ደረጃዎች አሉ። የራሱ የሆነ ትርጉም አለው። ከሱ ጋር ተቀምጦ የሚሰጡ አክብሮቶችና ስሞች አሉ። እንደውም በጣም የሚገርመኝ በአንድ ወቅት የህፃናት ጥበቃና እንክብካቤ ስንሰራ ከፖሊሶች ጋር ነበር የምንሰራውና እያንዳንዱ ፖሊስ የድሮ ላይ ሲያስታውሱ እንደውም እነሱ ምን ይላሉ? በስም ለውትድርና ወይም ደግሞ ለምዝገባ የፖሊስነት ስልጠናውን ለመውሰድ በተመዘገቡበት ራሱ ቅድሚያ የተመዘገበ ሰው የተሻለ ወይም ደግሞ የበለጠ አክብሮት
ነበረውና ሰላምታም ሲሰጥ የበለጠ አክብሮቱ ቀድሞ ለመጣው ሲኒየሪቲውን ተጠብቆ ማለት ነው። ልክ እንደዛ ቤተሰብ ላይም ስንመጣ ተመሳሳይ ነገሮች ናቸው። ምክንያቱም እናት አባት አሉ፣ ቀጥሎ የመጣው ልጅ ነው። ስለዚህ ለልጅ የሚገባው አክብሮት ስታስቢውም እውነት ጓደኝነት በዛ ሌቭል ይገለጻሉ የሚለው ነገር አለና በኋላ ላይ ስራ ላይም እኛም ብናስተውለው እኮ ስራ ላይም ከአለቃሽ ጋር ያለው ጓደኝነት ይሆንና ስራው ሲመጣ ግን ያኔ ደረጃውና ውሳኔዎቹ ውይይቱም የተለየ ይሆናል። ስለዚህ የሚተላለፉ መልእክቶች፣ የሚወሰኑ ውሳኔዎች እንደው በጓደኝነት የሚታለፉ ነገሮች በምክር የሚታለፉትም ጠንከር እያሉ ይመጣሉና ቤተሰብ ላይም ስንመጣ ተመሳሳይ ትርጓሜ ሊሰጠው ይገባልና በስም መጠራቱ ብቻ አንድን ሰው ቅርብ ወዳጅ ሊያረጋው አይችልም። ለምሳሌ ኢንስፔክተር ብዬ የምጠራውን ሰው እንደ ወዳጅ አድርጌ ሰላም ነህ ብዬ በስሙ ብጠራው የሚሰማው ስሜት አለ፣ ግን ያ በጓደኝነት ነው። በዛው ልክ ተያይዞ ግን የለበሰውን ልብስ አዳሞ አክብሬ ሲኒየሪቲውንም አክብሬ በዛው ደግሞ ማዋራው ትሆናለህ። ተመሳሳይ ልጅም እንደዛው ልጅ እስከሆነ ወይም ደግሞ አባቱን ልጅ የሚጠራበት መንገድ የአባትነቱን ስሜት ሊያቆይለትና ሊጠብቅለት ይገባል። በዛው ልክም በኋላ እያደገ ሲመጣ በረጅም ርቀት ደግሞ እውን ያስደስተዋል ወይ በትክክል ያቀራርባቸዋል የሚለው ነገር ከልኬቱ እንዳያልፍ የሚያደርጉ ጥንቃቄዎችን ወይም ገደቦችን ያመጣልና ወደ በኋላ ላይ የምናነሳቸው የሕግን ቤት ውስጥ ያሉ ኃላፊነቶችና ግዴታዎችን ለማወጣትም ለማስኬድም ለመቀበልም ለማስተላለፍም የሚያግዙን ቶኖች ይኖራሉና በፍቅር መንገድ በቃ ለምሳሌ እኛ ጋር ቤት ያሉ ሲጠራሩ ልጆቹ የሚጠሩት አሴ ብለው ነው የሚጠሩት። አሴ ሰላም ነው ምናምን ብለው ሲጠሩ ሰምቼ በቃ ከዛ እንደዛ ብለሽ እያወራሽ ቁጣን ወይም ደግሞ ጥፋትን በጣም ተቆጥቶ ወይ ደግሞ አስረግጦ ለመናገር የሚሆን ቶን ይመጣሉ ብዬ የማስበበት ጉዳዮች ናቸውና በቤተሰቦች ውስጥ እርግጠኛ የሚስማሙበትም ይኖራሉ። አይ ይሄኛው ይሻላል ብለውም ደግሞ እንደ አቅራቦታቸው መጠን የሚለካው ነገር አለና በስም ብቻ የሚወሰን ባይሆንም ግን የራሱ የሆነ ተጽዕኖ ይኖረዋል ብዬ አስባለሁ በኔ እይታ። እንግዲህ አድማጮቻችንም በስልክ ቁጥራችን ወይ ደግሞ ቴክስት በ9760 ላይ ቴክስት ያላችሁን አስተያየት መላክም ትችላላችሁ። ሐሳብ አስተያየቶቻችሁ ብትሰጡንም ደስ ይለናል። አሁን ምንድነው ዋናው ነጥብ በልጅና በወላጆችና በልጆች መካከል ያለው ቅርበት ጓደኝነት የት ድረስ አሁን መቀራረቡ የራሱ ጥቅም አለው። በጣም ልጆች የዕለት ውሏቸውን ሲነግሩህ ላንተ ችግር እንኳን የሚፈጠር ከሆነ ህይወታቸው ላይ ቶሎ ትደርስበታለህ ከሆነ ከብዙ ነገር ነው የምታድናቸው። የዕለት ውሎ የማውራት ልምድ ከሌለ ግን በጣም አስቸጋሪ ነው የሚሆነው። እንደ ቀልድ ግን እነዛ ልማዶች መለመድ አለባቸው። ስለዚህ አሁን ይሄ ከስም አጠራሩ ጋር አብረን እንደው ቀለል ባለ መንገድ አመጣ ነው እንጂ የጓደኝነቱ በወላጆችና በልጆች መካከል ያለው ግንኙነት በጣም ቅርብና ግልጽ መሆኑ የእውነት ልጆቻችንን ካልሆነ ነገር በቶሎ እንድንደርስላቸው ያደርጋል። አንዳንድ ጊዜ የማይሆን ባህሪ ያሳደሩ ልጆች ጋር እየዋሉ ይመጡና እከሌ እኮ እንዲህ ያረጋል እከሌ እንዲህ ያረጋል እያሉ ይነግሩሃል። ግን ኢንቫይሮንመንት ማተር ያረገ የለ ውሎ መዋያው ሰርክሉ ደግሞ ለነሱም ተጽዕኖ ስለሚፈጥር ምናልባት ተስቦ ወደዛ ነገርም ገብቶብህ ወይ ገብታብህ አንተ በማታውቀው ሁኔታ የጓደኞቹ እያደረገ ሊናገር ይችላል። ስለዚህ ቅርበታችን ግልጽነታችን የድረስ ነው መሄድ ያለበት። እንዳልከው አጠራር እንደው ለቁጣም እንዲመች አባዬ እማዬ ብሎ አንድ ልጅና በስምህ አንድ አይደለም። እኔም አሁን በቅርበት የማውቃቸው ሰዎች አሉና በጣም ትልቅ የተባለ አባት በስሙ ስትጠራው አለው የሆነ ነገር ቅርበት ደስ የሚል ነገር ግን አዘ ሴም ታይም ደግሞ የሚያጎድለው ነገር አለ እና አባትን በአባት ክብር እናትን በእናት ክብር መጥራት በመጠራራታችንና ፍቅርን በውስጡ በመዝራታችን መሃል ደግሞ የምናተርፋቸው ቤተሰባዊ አንድነት ቤተሰባዊ ፍቅር ኢቭን ከጎን ላለው ለጎረቤታችን እኮ ምንም ሳናደርግላቸው አቤት እነሱ ቤት እኮ የፍቅር ቤት ነው። እነሱ ሰው በነገራችን ላይ አንተ ጥሩ ስለኖርክ ጥሩ ስለለበስክ ጥሩ ስለበላህ ጥሩ መኪና ስለነዳህ የኛ ማህበረሰብ ያከብርሃል። የሚገርመኝ አመለካከት ይሄን ለሱ እኮ ምንም አላደረክለትም ግን እሱ እኮ በጣም የተማረ ሰው ነው ይባላል። ትምህርቱ ግን ለዛ ሰውዬ ለራሱ ነው የሚጠቅመው። ኦነስትሊ ለዚህኛው ሰው ምንም አላደረገለትም ግን
እንደ ማህበረሰብ ግን ሪስፔክት ታገኝበታለህ፣ ትሞገስበታለህ፣ ትከበርበታለህ። ስለዚህ መልካም ቤተሰብ፣ መልካም ልጆች፣ አቤት እነሱ ቤት ፍቅር እኮ ሲጠራሩ ሚለው ነገር የራሱ እንትን አለውና በወላጅና በልጆች መካከል ጓደኝነት የድረስ ትክክል ከምናስበው በላይ ለነገሮች ለመረጃዎች መተላለፍና መቀበልም አንደኛው የፍቅር መንገዱ ረጅም ጉዞ ያስኬደናል። በመውደዳችን የምናረጋቸው ነገሮች አሉ። ስህተት መሆኑን ተቀብለን እነዛ ነገሮች ተቀብለን የምንፈጽማቸው ነገሮች ብዙዎቻችን ጋር ይኖራሉና መገለጫነቱ እንደው በስምና በመጠራት ባለበት ወይም ደግሞ የወላጅነትን የሚገልጸውን ስም በመጠራቱ ብቻ ላይሆን ይችላል እነዚህ ጉዳዮች የሚመጡትና ከዛ ጋር ተያይዞ ሊመጡ የሚችሉትን ከስሞቹ ጋር ተያይዞ ሊመጡ የሚችሉ የፍቅር መገለጫዎች ይኖራሉ። ግን አብሮ በሚደረገው አተገባበር ሊሆን ይችላል፣ መወያየት ሊሆን ይችላል። እንኳን ለህፃናት ለልጆች አይደለም ለአዋቂም ቢሆን 5 ጓደኞችህን ንገረኝ ያንተን ባህሪ እነግርሃለሁ ነው የሚባለውና ለእያንዳንዱ የቀን ውሎም ቅርበትን መፍጠሩ ቅርበትን የሚፈጥሩ መንገዶች መኖራቸው በጣም አሁን ያነሳሹ ትልቅ ነጥብ ምን አለ ወላጆች ከልጆቻቸው ጋር በሚያወራቸው ንግግሮችና ወሬዎች ልጆቻቸው ወደ መጥፎ መስመር እየገቡ መሆኑን የሚያሳዩ ምልክቶች እንትኖች አሉ። ቀይ መብራቶች ሊኖሩ ይችላሉ፣ የማስጠንቀቂያ መብራቶችና ለምን መጣ እንዴት መጣ የሚለውን ነገር ወላጅ ጊዜ ሰጥቶ በደንብ የሚያስብበትና ምን ተፈጥሮ ነው የሚለውንም ጉዳዮች የሚያይባቸው ነገሮች ሊሆኑ ይችላሉና እንደው በቅርበቱ መሃል የሚፈጠሩት ፍቅሮችና ዲሲፕሊኖችም ጓደኝነቱን፣ ፍቅሩን፣ የቤተሰብ ኃላፊነቱን በደንብ ጠንካራ ያደርገዋል ብለን እናስባለን። በቤተሰብ በኩል ደግሞ እንዳጠራር የሚደረጉት አጠራሮች ደግሞ ምን ይመስላሉ የሚሉትም አብረው የሚመጡ ናቸው። እንግዲህ እነዚህ ጉዳዮች ከዘመናዊነት ጋርም ብዙ ጊዜ ይያያዛሉ እና እኔን ልጄን እንደዚህ አድርጌ አላሳድግም ብሎ የሚናገር ቤተሰብ ይኖራል። ስለዚህ ያ ከዘመኑ ካመጣቸው ነገሮች ጋር እንደ ድሮ ልጆቼ እንዲፈሩኝ አልፈልግም፣ ስለዚህ እንደ ጓደኛ እንዲቀርቡኝ እፈልጋለሁ የሚለው ነገር በብዙዎች የሚነሱ አመክንዮ ነው። በርግጥስ እውን ያ ብቻ ልጅነታቸውን ወይም ደግሞ አቀራረባቸውን ሊያመጣቸው ይችላሉ? በኋላ ላይም እኮ ቆጣ ብሎ ለመናገርም ያንን ቶን ለማምጣት ትንሽ ሊያስቸግርም ይችላልና እነዚህን ጉዳዮች እንዴት አድርገን ወደ ጉዳዩ ማምጣት እንችላለን? በተለይ ኃላፊነቶችን በመስጠት አኳያ እንደ ጓደኝነት ኃላፊነትን መስጠት ያው በፍቅርና ቀደም ያነሳ ነው ስለሆነ በፍቅርና በወዳጅነት ስለሆነ ሊተገበሩ ይችላሉ። ከዛ ባለፈ ግን ማስገደድ ሲሆን ጥፋት ሲሆን ቁጣ ሲሆን ግን እነዛን ቶኖች እንዴት አድርገን እናመጣቸዋለን ወይም ደግሞ ከጥፋት እንዴት አድርገን መልሳቸዋለን የሚሉት ነገሮች በዛው ልክ መያዝ አለባቸውና እውነትም አንዳንድ ጊዜ እኛ ራሳችን እስኪ በፍቅር ቢሆን ጥሩ ነው ብለን ያልናቸው ነገሮች መስመሩን ትንሽ አለፍ እንለውና በኋላ ለመመለስም ያስቸግራልና በተለይ ስራ ቦታዎች ላይ ብዙ ጊዜ የምንመለከታቸው ተመሳሳይ ጉዳዮች አሉ። እንደ ጓደኝነት ቅርበት ይኖረውና ከዛ ከቅርበቱ በልታች አስቸጋሪ ይሆናል ማለት ነው። እኔ እዚህ ጋር ማንሳት የምፈልገው ትላንትናና ዛሬን ለምሳሌ አሁን በአሁኑ ጊዜ ልጅህን ስታሳድግ ገደብ አለ። በተለይ በውጭ ዓለም እንሰማለን እጅህን እንኳን ማንሳት አትችልም። ቢያንስ እኛ እስካሁን መቆንጠጥ እንችላለን፣ መግረፍ እንችላለን፣ መጮህ እንችላለን ልጆቻችን ላይ ገብተንና የሚከሰን እኔ አሁን ያው እንግዲህ መቼም ትውልድ አይደል ፕሮግራሙ ወላጅ ልጅ ትውልድ ነው ሰንሰለት ነውና ትላንትና አባቶቻችን ያደጉበት አስተዳደግ አለ። ለምሳሌ ከወላጆቻቸው እኩል ገበታ አይቀርቡም። በተለይ በገጠራማው የኢትዮጵያ ክፍል የሚያድጉ ልጆች ይሄ ነውር ነው። ልጅ ወላጅ ጋር ቀርቦ ምግብ አይበላም። ወላጅ በልቶ ሲጨርስ እጅ አስታጥቦ ያ ምግብ ተነስቶ እንደገና እዛች የተራረፈችዋ ላይ ተጨማምራልህ ነው የምትበላው። ይሄ በልጆች ስነ ልቦና ላይ ምን አይነት ነገር ነው የሚፈጥረው? ዛሬ ጊዜ ላይ ደግሞ ልጆችህ ገበታ አብረውህ ነው የሚቀርቡት፣ ጠረጴዛ ላይ አብረህ ነው የምትበላው። ያ መቀራረቡ ቤተሰባዊ ግንኙነቱ ደስ የሚል ነገር አለው። የትላንትናውም የራሱ ጉዳት አለው። ምክንያቱም ይሄ ጌታዬ ብለህ አባትህን በብዛት እንደውም አንቱ ነው ወላጆቻቸውን የሚሉት ያክብሩት። ግን እሱ ነገር የውጥረት የሚፈጥር ይመስለኛል። እኔ አንቱ ታው ራሱ በራሱ አሁን ሰው በጣም ስትቀርበው በእድሜ በጣም ባለጸጋ ቢሆንም
አንተ አንቺ በለኝ ይልና ይፈቅድልሃል። አንዳንዱ ማርጀቱን ስለማይፈልግ ሊሆን ይችላል፣ ግን ኮሙኒኬሽኑን ስሙዝ ለማድረግ የዕለት ተዕለት ግንኙነቱን ለማለስለስ ግን እባክህ አንተ በለኝ፣ ከዛስ ቀለል ይልሃል ግንኙነቱ። የወለዱህን እናትና አባቶችህን ደግሞ አንቱ ብለህ መጥራት በአንድ በኩል አክብሮትን ጨዋነትን ቢያሳይም ግን ርቀት ይፈጥራል፣ የልብ መራራቅን ይፈጥራል። አብረህ አለመብላት፣ አብረህ አለመጠጣት፣ እሱ እኮ ልጅ ነው እንዴ ደግሞ ይሄ ምን ያውቃል እየተባልክ ወደ ዳር መደረግህ የስነ ልቦና ጫና አለው፣ ለዛሬ ማንነትህም ትልቅ ጉዳት አለው። እኔ አስታውሳለሁ አባታችን በዚህ ትሬንድ ነው የመጣው። ስለዛ በፍጹም ገበታ ከልጆቹ ተለይቶ መብላት አይፈልግም ነበር። የግል ኤክስፒሪየንስን መናገር አይሆንብኝ፣ ግን ያው የአብዛኞቻችን ይሆናል ብዬ ስለማስብ ነው። በጭራሽ ነው የምነግር። ምንም አይነት ነገር ስፔሻል ነገር ሰርተህ ለሱ ብትሰጠው ገልብጦ በትሪ ልጆቹ ጋር ነው የሚበላው። ለምን ያንን መድገም አይፈልግም። አዘ ሴም ታይም ደግሞ ያንን ትሬንዳቸውን ዛሬ ማስቀጠል የሚፈልጉ ወላጆችም ያጋጥሙኛል። ለምን ወላጆቻችንን ነው የምንሆነው እኛ። አንቱ ተብሎ ተፈርቶ እሳቸው እኮ የተባለለት አባት ያሳደገው ልጅ ዛሬም አንቱ መባል፣ መፈራት፣ መከበር መጣ ተብሎ ሰማይ መሬቱ እንዲንቀጠቀጥለት ደግሞ የሚፈልግ አባትም አለ በዚህ ጊዜና ልክ እንደዛ መሆኑም ደግሞ የእውነት ፍቅር ይቀንሳል፣ ደስ አይልም። ስለዚህ ኢምፓክቱን ብናየው በልጆቻችን ላይ ኢምፓክቱን እንየው። በፍቅር መጠራራቱ፣ በፍቅር ትሪት መደረጉ፣ ጥፋት እንኳን ሲያጠፉ ልጆች ሃንድል የምታረግበት መንገድ ፖዚቲቭ ኤነርጂ ነው ለልጆች። ጥፋቱን ነገ እንዳይደግሙት ከዛ ከመጥፎ ጎዳና በእድሜ ልካቸው የምትመልሳቸው በፍቅር ስትይዛቸው ነውና መከባበርና ፍቅርን አብረን እንዴት ነው የምናስኬደው የሚለውን ነው እንግዲህ የምናሰፋው ሀሳቡን። ብዙ ጊዜ በጣም አሪፍ ነጥቦች ናቸው የተነሱትና ከነዚህ ጋር ሁል ጊዜ እኔ ማስታወሳቸው ወይም ደግሞ ሁል ጊዜ ማስታወስ በተለይ በትውልድ ሽግግር ብለን የተነሳንበትን ዓላማ ስናስበው ብዙ ቤተሰብ ወይም ደግሞ ወደ ኋላ በጣም ረጅም ብንመለስ ወይም ደግሞ በእኛ ፓራራል በእኛ እኩል ያሉትን ተመሳሳይ ያሉትን ቤተሰቦች ብታስቢ ሁል ጊዜ ወላጅ ምን አይነት ልምዶች አሉ ወይም ደግሞ ባህሪዎች ያድጋሉ፣ በልጅነት የታጡትን ነገሮች ነው ወደ አዋቂነት የምንገለብጣቸው የሚባል ነገር አለ። ለምሳሌ በሳይኮሎጂም ቢሆን የአንድ ሰው ባህሪ የሚመጣው የተለያዩ አይነት ቲዎሪዎችን የተለያዩ እንትኖች ሳይንስ እና ትምህርቶች ቢናገሩም ቲዎሪዎቹን አንደኛው የልጅነት የውስጣዊ ስሜት ነው በአዋቂነት ላይ ባህሪ ሆኖ የሚገለጸው የሚባል ነገር አለ። ለምሳሌ በልጅነት የምናደርጋቸው ነገሮች አዋቂነታችን ላይ መገለጫ ሆነው ይመጣሉ። ስለዚህ በልጅነታችን አሁን እንዳልሽው በጣም በቤተሰብ ላይ በቃ በዚህ አይነት አይሆንም ተብሎ ልጅ የአባትን ፍቅር በጣም በመፈለግ ግን በእነዚህ አሁን ባልሻቸው ልጅ ከወላጅ ጋር አይቀርብም በሚለው በጣም ርቆና ገፋ ተደርጎ ከቆየ ለልጁ ደግሞ ምን ማድረግ ይፈልጋል? ሙሉ ያንን ያጣውን ነገር መስጠት ይፈልጋል። ግን ማስቀጠል የሚፈልግም ደግሞ ወላጅ አለ። እንትኑን ነው ምን ያህል ጀነሬሽኑ እየተገለበጠ እየተቀያየረ እንደሚመጣ ነው። ከዛ ደግሞ ወደኛ ስንመጣ ደግሞ የሚቀነሱት ደግሞ አለ። አንቺ ጋር አሁን ሲመጣ ከልጆች ጋር ደግሞ ሲሆን ሁሌም ያኛውን የለመድሽውን አለ። ስለዚህ ያ ፍቅሩ ስላለ ያጣሹ ነገር ስለሌለ በጣም በመቅረብ ነገሮችን ለማድረግ ወደ ልጆችሽም ታስተላልፈዋለሽ። ስለዚህ በልጅነታችን ያጣነውን ነገር የምንገልጽበት የምናሳልፍበት ነጥቦች ሆነው ያድጋሉና በጣም ጥሩ ነገሮችን ይዘው ይሄዳሉ። ለምሳሌ ምንም ነገር ሳይኖረው ትምህርት ቤት ተቸግሮ ደብተር መግዣ፣ እስክሪብቶ መግዣ፣ ወረቀት መግዣ የሌለው ሆኖ አድጎ ሰርቶ ተምሮ ትልቅ ደረጃ ወይም ደግሞ ትልቅ ደረጃ ላይ ደርሶ ልጆቹን ደግሞ ምን ማድረግ ይፈልጋል? የዛን እጥፍ ድርብ እንደው ለእስክሪብቶና ደብተር መግዣ የሚለውን ሐሳብ አይደለም ከሚገባቸው በላይም ገንዘብና ንብረት እና አስፈላጊውን ነገር ሁሉ የማቅረቡ ነገር የሚበቃቸው ሁሉ እስከማይመስላቸው ድረስ የሚያቀርቡ ቤተሰቦችም በዛው ልክ አለና ሁሉ ጊዜ መታሰብ ያለበት በትውልድ ሽግግር ውስጥ ያሉት ነገሮች በቂ ማለት ምን ያህል ነው፣ ሩቅ ማለት ምን ያህል ነው፣ ትንሽ ማለት ምን ያህል ነው የሚለውን ነገር በየዘመናችን ወይም ደግሞ በየጊዜያችን የምንሰጠው ትርጉም አለ። ስለዚህ በእኛ ጊዜ ለዩኒቨርሲቲ የትራንስፖርት ተብሎ የሚሰጠን የጊዜ ተመኑ ወይም ደግሞ የገንዘብ ዋጋው ቢለያይም የሚሰጠው መጠን ምን ያህል ገንዘብ ነው ብለን የተቀመጣለች። ስለዚህ እንደ ቤተሰብ እንዳቅሙ የሚሰጠው አለ። ከዛ ግን ምን ያህል ይርቃል ነው ደግሞ። ስለዚህ ሰፋፊ ሀሳቦችም ከዛው ጋር ተያይዘው ይመጣሉ። ሌላው ከነበረን ሀሳብ ላይ ተመልሰን ስንቀጥል
ወላጅነት ትላንትናና ዛሬ አንተ ያነሳሃት ሐሳብ ነበረች ከሰዓት ወጃው በፊት ሁለት አይነት አካሄድ አለ አንደኛው እሱ ላይ የደረሱበትን መጥፎ ጫናዎች ከወላጆቹ ልጆቹ ላይ ላለመድገም እንደው አብዝቶ ይሰጣል ከራሱ ጎዶሎ ተምሮ ሌላኛው አንግል ደግሞ ምንድነው ያንኑ ትሬንድ ደግሞ አስቀጥሎ መሄድ ይፈልጋል ለምን ያየኸውን አይደል የምትሆነው ወላጆችን ስትፈራ ስታከብር ቤት ሲገቡ ጎንበስ ቀና ስትል ምናምን ይሄ መጥፎ ሆኖ አይደለም ግን ከልክ በላይ ሲሆን የልጆችን ስነ ልቦና ስለሚጎዳ ነው እንጂ አባትህ አይደለም በእድሜ ከፍ ያለ ሰው ከውጭ ሲገባ በባህላችን ብድግ ትላለህ ኖር በእግዚአብሔር አይደለ እቺ ጥሩ ናት ግን የልጆች ስነ ልቦና የድረስ ነው መያዝ ያለበት አሁን ቅድም አንተ ያነሳት አሪፍ ነጥብ መካስ ይፈልጋል አንዳንዱ ወላጅ በሚክስበት ጊዜ ግን ኤክሰሲቭ ነው የሚሰጠው ነገር የሚያረጋው ነገር ለልጆቹና ልጆች ደግሞ የገንዘብን ቫልዩ የዛን ቁስ ቫልዩ ሳያውቁት ያድጋሉ ስለዚህ ሰርቶ ማግኘትን እሱ ከችግር ነው እኮ ወጥቶ የተሻለ ሰው ይሆነው ሁሉ ጊዜ ጋፕ መኖሩ ቻሌንጅ መኖሩ አንተን የተሻለ ሰው ነው የሚያረጋህ አይደል ያጠነክራል የጎደለብህን ነገር በልጅነት ስታድግ እኔማ እሞላለሁ ብለህ ነው የምትለው አንድ ቤተሰብ ውስጥ እንዲሁ በጨዋታ ማቃት ነገር አለችና ቂጣ ድሮ ነጭ ዱቄት ቂጣ ይጋገር ነበር አሉና እናቴና ስታወራም ሰማው እና እቺን ቂጣ እንደው ሳአድጌ ባላግብቼ እየጋገርኩ በልቻት አለቻሉ ገብቷል የልጅነት ክሬቪንግ ነው እሱ እንግዲህ በቃ ያንዳንዳችን ይኖረናል የሆነ በጣም ፈልገን ያነሰን ግን ስናድግ ደግሞ እኔማ እንደው አድጌ እንደዚህ ነው ማረጋው የምትለው ነገር ይኖራል ስለዚህ አሁን ላይ እኛ ጎድሎብን ባደግነው ነገር ላይ ልጆቻችንን ስንሰጣቸው ስናሳድጋቸው የድረስ ነው መሆን ያለበት ውድ የሆኑ ነገሮች በመግዛት ውድ የሆኑ ነገሮች ቦታዎች በመውሰድ የዛን ነገር ቻሌንጅ እንዳያውቁት አድርገህ ከሆነ ነገ አንተ ተተህላቸው የምትሄደውንም ሀብትና ንብረት ማስተዳደር የማይችሉበት ደረጃ ላይ ይሄዳል ስለዚህ ስንሰጣቸው የድረስ ነው የምንሰጣቸው እንግዲህ ሁሉ ጊዜ መታሰብ ያለበት ቀደም በተደጋጋሚ የምናነሳቸው ሚዛኖቻችን በየትውልድ ጊዜያችን በየዘመናችን ይለያያሉ ነው እርግጠኛ ሆኜ የምናገረው በፊት የሚኖረን የገንዘብ ትርጓሜ አሁን ላይ ከሚኖሩት የገንዘብ ትርጓሜዎች ጋር በጣም ይራራቃሉ በድሮ ጊዜ ላይ ለትራንስፖርት የሚያወጣት ገንዘቡ አይገኝም ውድ ነው ስለዚህ ብዙ መንገድ በእግር ጉዞም ሊሆን ይችላል የሚወሰደው ስለዚህ ለዛ በሚሄዱበት ጊዜ ግን የሚኖረው የረፍት ጊዜ ድካምን የሚቀንሱ መንገዶች ብዙ ማማራጭ ስለሌለው ዋጋቸውም ስለሚወደድ የሚገኘው ገንዘብም የዛን ያህል ከባድ ይሆናል በተመሳሳይ መልኩ ደግሞ አሁን ላይ ጊዜያችንን ነው ምንገዛው ስለዚህ ጊዜያችንን ለመግዛት ያው ጊዜም አቅምም ድካምን ውስጡ ቢካተትም ግን ከምንም በላይ ጊዜያችንን ነው ምንገዛውና ለምሳሌ ትራንስፖርት ጠብቀን የምንሄድበት አለ ጠርተነው የምንሄድበት አለ አስነስተን የምንሄድበት አለ ስለዚህ እነዛን ነገሮች ግን ስናደርግ ለእያንዳንዱ የሚከፈለው ዋጋ የተለያየ ይሆናል በእኔ አቅጣጫ በእኔ ውሳኔ በእኔ ፍጥነት እንዲሄድልኝ ከሆነ የምከፍለው ነገር እየጨመረ ይመጣል ማለት ነው በተመሳሳይ መልኩ ለልጆቻችን የምንሰጣቸው ወይም ደግሞ ምንገዛላቸው ጊዜ ምን ያህል ነው ስለዚህ ለትምህርታቸው ትልቅ ጊዜ ሰጥተው ፎከስ አድርገው እንዲያጠኑ እንዲማሩ ትምህርታቸው ላይ ብቻ አትኩሮት እንዲያደርጉ ብለን ቤት ውስጥ ያለውን ስራ በሌሎች ሰዎች እንዲሰራ እናደርግና ልጆቹ ምንም አይነት የቤት ውስጥ ስራ ሳይሰሩ እንዲያድጉ ማድረግ አለ ወደ ትምህርት ቤት በሚሄዱበት ጊዜም ከመጥፎ ልጆች ጋር እንዳይገናኙ ክፉ ነገር እንዳያዩ በሚል በመኪና ብቻ አድርሰው የሚመልሱ ሊኖሩ ይችላሉ የበለጠ ውጤት እንዲያመጡ የሚለውን ነገር በራሳቸው ታግለው ትምህርት ውጤታማ እንዲያረጋቸው ብለን ተጨማሪ አስጠኝም ሊደረግላቸው ይችላል ልጄን እኔን የማሳድገው ብሎ ደግሞ ከራሴ ጊዜ ላይ መድቤ ማስጠናው ደግሞ ሊኖር ይችላል ስለዚህ በሁላችንም ደረጃ በቤተሰብ ውስጥ የሚሰጠው የትርጉም ሁኔታ ምን ያህል ድረስ መሆን አለበት የሚለው ነገር ለሁሉም ሰው አከራካሪና አወያይ ጉዳይ ስለሆነ ነው ስለዚህ ለእያንዳንዱ ለምንሰጣት ጊዜ ቤተሰብ ምን ያህል ምላሽ ይሰጣል ወይም ደግሞ ቤተሰብ ያጣውን ጊዜ ለማምጣት ምን ያህል ጊዜ ይሆናል አንዳንዴ እንደ ምክንያትም አድርገው እኮ ያመጡታል ይሄን ሁሉ ድካም ምደክመው እኮ እናንተን በጥሩ ሁኔታ ለማሳደግ ነው ብሎ ቤተሰብ በተለይ
አባቶች ሊሆኑ ይችላሉ፣ እናቶችም ሊሆኑ ይችላሉ። ለነዚህ እንደ ምክንያት አድርገው ያቀርቡታልና ቤተሰብ ውስጥም ቢሆን ሁለት አይነት ስራዎችን ይመዳደባሉ እንደ ቤተሰብም። ስለዚህ አባት የውጭውን ወይም ደግሞ ቤተሰቡ ላይ የሚኖሩትን ነገሮች ለማምጣት ስራ ይሰራል። እናት ደግሞ በተመሳሳይ መልኩ ልጆቿን በጥሩ ሁኔታ ላይ ውለው እንዲያድጉ ማድረግም ሊሆን ይችላልና እንደተባለው ከልጆች ጋር የሚደረጉት ውይይቶችና ፍቅሮች በእኩል ወይም ደግሞ በምን ያህል መጠን ያንን ነገር ይደረግላቸዋል። እና እዚህ ጋር ስንመጣ ውይይቱን ቤተሰብ ባሉበት ሆነው ማሰብና መወያየት የሚኖርባቸው ቢሆንም የምንሰጣቸውን ያህል በትክክል ተረድተውት ልጆቹ ያንን ነገር ማድረግ ይችላሉ ወይ? ምክንያቱም አንዳንዶቹ መዘዞች ምን ይሆናሉ? ለሚጠይቁት ብቻ ሳይሆን ሳይጠይቁም ለሚደረግላቸው ነገሮች በኋላ ላይ የሚጠይቁት ነገር እየከበደ ይመጣና ከዛ ጥያቄው በሚመጣበት ጊዜ አይ አልችልም ሲል እንደውም አንድ ቢሮ አብረን የምንሰራ የነበረ ልጅ አስታውሳለሁና እንዴ አባዬ እንደዚህ በጣም ደሃንን እንዴ ብሎ ጠይቆት ያውቃልና አባትየው የተሰማው ስሜት በጣም በቃ ምክንያቱም ልደት ሲከበርለት ልጁ ቤተሰብ ልጆች በቃ የሚባሉትን ነገሮች የሚያያቸውን ነገሮች ያከብር ነበርና ትንሽ እድሜ ከፍ እያለ ሲመጡ ወደ ሃይስኩልም ትምህርት ቤቱም እየቀየረ ወደ ተለቅ ያሉት ጋር እየደረሰ ሲመጣ የትላልቆቹን ማየት ሲጀምር ነውና አይ እንደዚህ ሆቴል ላይ ይደረግልኝ ብሎ ጥያቄ ጠየቀ። ስለዚህ ያ ከወላጅ አቅም በላይ ሆነና አይ እሱኛውንማ አናረግም ብለው በሚሉት ጊዜ የመጀመሪያው አይ የሚለው ነው ወይም ደግሞ አይሆንም የሚለው መከልከል በሚነገራቸው ጊዜ ልጆች ለቤተሰባቸው ለወላጆቻቸው የሚሰጡት ግምት ትንሽ ደንገጥ የሚያደርግና ለየት የሚል ነገር ይሆንባቸውና ከሪያሊቲው ጋር ትንሽ ይቸገራሉ። ምክንያቱም ሁሉም ሰው ወይም ደግሞ ሁሉም ወላጅ በልጅ አይን ሁሉን ቻይ ነው። አስማተኛም ነው። ሚራክል ወይም ደግሞ በቃ ነገሮችን መፍጠር የሚችል መፈጸም የሚችል መከልከል የሚችል ሁሉንም ነገር ማድረግ እንደሚችል አድርጎ ነው የሚቀበለውና አይሆንም አይቻልም የሚለውን ነገር ጊዜው ደርሶ በሚባሉበት ጊዜ በምን አይነት መልኩ ያንን መልስ ይቀበሉታል፣ አብዞርብ ያደርጉታል ወይም ደግሞ ወደ ውስጣቸው ከተው ምክንያታዊ በሆነ መልኩ ነገሮችን ያስረዳሉ። አንዳንድ ልጆች ጋር ስታይ ለሚደረግላቸው ነገሮች የቤተሰቡን ችግሮች ተረድተው አይ እማዬ ይሄ ነገር አያስፈልገኝም በሚቀጥለው ታረግልኛለሽ ብለው ልክ እንደ ወላጅም ሆነው ከወላጆቹ እኩል የሚያስቡ ልጆችንም ያጋጥማሉና እነዚህ ሁሉ ነገሮች ለወላጆች ለልጆቻቸው የሚያደርጓቸው የሚሰጧቸው ነጸብራቆች ናቸውና በምን ያህል መጠን እንሰጣቸዋለን በምን ያህልስ መጠን እየመለሱልን ነው የሚለውንም የመከታተያ መንገዶች ሊሆኑ ይገባል። እነዚህን ስናነሳ ትምህርት ቤቶች ውስጥ የሚደረጉት የመማር ማስተማር ሂደቶችም ተያይዘው የሚቀርጹን መንገዶች አሉ። ነገሮች ለምን እንደሚደረጉ የምናውቅበት መንገድ ሐሳቦቻችንን በግልጽ እንድናስቀምጥላቸው ምክንያታዊ እንድንሆንም ያስረዳሉ ነው እና እንደውም አንድ እንትን ላይ ምን ይላል ልጅ አባቱ ጋር ይመጣና ጦርነት ምንድን ነው ብሎ ይጠይቀዋል። ጦርነት ማለት ኢኮኖሚያዊ ሳይንስና በጂኦ ፖለቲካል ኢሹዎች በተነሳ ብሎ በጣም ያወሳስበበታል ወይም ደግሞ ሐሳቡን በጣም አግዝፎ ይነግረዋልና እናት መሃል ላይ ትገባና እንዴ ይሄ እኮ በጣም ልጅ ነው እኮ ለምን ቀለል አድርገህ አትነግረውም? ይሄን ያህል እንትን ለምን የጂኦግራፊ በጂኦሎጂካል የኢኮኖሚ እያልክ ለምን ታወሳስብበታለህ? ምናምን ትላለች። እንዴ እኔ እየነገርኩት አይደል እንዴ መጀመሪያ እድሉን ስጭኝና ላስረዳ ምናምን እያለ በጣም መጨቃጨቅ ጀመሩና ልጅ መሃል ላይ ይገባና አይተውት በቃ ጦርነት ምን ማለት እንደሆነ ገብቶኛል ብሎ እዛው ፊት ለፊታቸው ላይ ያቀዋልና የሚታየው ነገር የምናሳየው ነገር ለልጆቹ እያንዳንዷ ነጥብ እኛ ስለነገርናቸው ብቻ አይደለም የሚማሩት ከሚያዩትና ከሚተገበረውም ከሚታሰበውም ጉዳይ ላይ ነገሮችን መረዳትና ማወቅ ይችላሉና በተለይ ይሄ የክረምት ወቅት የልጆችን ትራንዚሽኖች የምናይበት ወይም ደግሞ የጽሞና ጊዜ የሚሆንበት እድል ነው። ስለዚህ
ትምህርት ሚኒስቴር በተለያየ የእድገት ደረጃቸውን ለመወሰን ባለፈው እንዳነሳ ነው የአእምሮ እድገታቸውን ለመከታተል እንዲያመቸው ስታንዳርዶች ይቀመጣሉ። 6ኛ ክፍል ሚኒስትሪ፣ 8ኛ ክፍል ሚኒስትሪ፣ ከዛ ማትሪክ 12ኛ ክፍል ኢቭን አሁን ላይ ከባችለር ዲግሪ መጨረሻዎች ላይ የአፈጻጸም ውጤቶቻቸውንም የሚታይበትና የጥራት ደረጃን የሚለካበት መንገዶችን አስቀምጠዋልና ቤተሰብም ልክ እንደዛው በእያንዳንዱ የልጆች እድገት ላይ ለውጦቹ የሚመጡበትን እድሜ በማሰብ ለልጆቹ የሚሰጡትን ምክሮች ሊሆን ይችላል አስተሳሰቦቻቸውን ሊቀይሩበት በሚችሉት መንገድ ለምሳሌ በዚህ ክረምት በሁለት ወር ውስጥ ልንሰጣቸው የሚገባ ሳንቲምን በተወሰነ መልኩ አስቀምጦ ልጆቹ በምን ያህል መልኩ ተጠቀሙበት፣ አጠቃቀማቸው ገንዘቡን ምን ላይ ነው የሚያውሉት፣ የገንዘብ ጥቅምንስ በምን አይነት መልኩ ይተረጉሙታል። ሁሉም ልጅ እንደ ቤተሰብ አስተዳደጉ አንድ ቤተሰብ ሆኖ አንደኛው ልጅ በጣም ገንዘቡን ለከረሜላ ለማስቲካ የሚያጠፋ ልጅ አለ። አንዳንዱ ደግሞ በፍጹም ከዛች ውስጥ ምንም ነገር እንድትቀነስ አይፈልግም። እችን ለዚህ ጉዳይ ነው ማረጋት ብሎ ፕሮግራም አድርጎ የሚያረጋለ። አንዳንዱ ደግሞ ቸገር የላለም ሰው መንገድ ላይ ሰጥቶም ሊጨርሰው ይችላልና ዋናው ነገር ወቅቱን ለልጆቻችን እድገት በምን አይነት መልኩ አጋዥ እንዲሆን እናድርገው። እንደ ፕሮጀክትም ሰጥተን እችን ገንዘብ ወደዚህ ካሳደግካት እንደዚህ ያደርግልሃለሁ የሚለውን ነገር የቢዝነስ አይዲያዎችን ያወቁትን ነገር ከእውቀት ባለፈ መተግበርን እንዴት መተርጎም አለባቸው የሚለውን ነገር በዚህ ረፍት ጊዜያቸው ከአይምሯቸውን ቢዚ የሚያደርጉበት እንግዲህ አይድል ማይንድ ይላል እንትኖቹም አንዳንድ ጽሁፎች ላይ አይድል ማይንድ ለብዙ መጥፎ ነገሮች ያጋልጣል። ስራ ይፈታ አይምሮ ይባላልና ይሄ ወደ መጥፎ ነገሮች እንዳያጋልጣቸው ምክንያታዊ በሆነ መልኩ ነገሮችን ማድረግ የሚችሉበትን እድሎች እንዲሰጣቸው ያግዛልና ከተማርናቸው ሊሆን ይችላል፣ ካነበብናቸው መጽሐፎች ሊሆን ይችላል፣ በትንሹም ቢሆን ተደጋግመው ተደርገው ነገሮች ሊሻሻሉበት የሚችሉትን እድል ሊያመጡ የሚችሉበት ወላጆች ለነዚህ ጊዜና ዕውቀት እንዲኖራቸው የክረምት ጊዜውን በጣም መጠቀም ያስፈልጋልና ከምናወያያቸው ርዕሶች ጥቂቶቹ በትውልዱ ሽግግር ወቅት እኛ ጊዜ የነበሩትን ለነገሮች ከጓደኞች ጋር ተሰባስቦ የሚደረጉ ውይይቶችን ሊሆን ይችላል፣ የክረምት ጥናቶች፣ ሌሎችም ነገሮች ይኖራሉና ኢቨን ሙሉ ቀን ዩኒፎርም ሳያረጉ መቆየት ራሱ ምርጫዎች እንዳሉ ማወቅም ከዛ ያለባበስ ዘይቤዎቹ ምን እየሆኑ ነው የሚሉትንም የራሳቸው ትርጉም ይሰጡታልና እነዚህ ብዙውን ግንኙነቶች እንዴት አድርገው መረዳት ይችላሉ፣ የወደፊት የህይወት አቅጣጫቸውስ እንዴት ይሆናል የሚሉትንም ሊያወያያቸው ስለሚችል በየጊዜው ማየትና መቀበል ያስፈልጋልና እነዛን እድሎች መስጠት ያስፈልጋል። አሪፍ ነጥቦች ነው ያነሳው። ሌላው ቅድም ካነሳው ሐሳብ ላይ ይሄ ልጆቻችንን አሁን ህግ አስከባሪ ወይንስ ጓደኛ ነው ዋና ራሳችን። ወላጅ ህግ ማስከበር ነው ያለበት፣ መፈራት፣ ልጆችን ማሸማቀቅ፣ ልጆች ደግሞ በፍርሃት ወደ ጓዳ መግባት፣ ወይንስ ጓደኛ ሆኖ ተከባብሮ ነገሮችን በግልጽ እየተወያዩ መሄድ በሚለው አውድ ዙሪያ ነው እንግዲህ ሐሳባችን እየተንሸራሸረና እየሰፋ ሄደው። አሁን ቅድም ያልካት ነገር አለች። ልጅህን በቃ ከአካባቢ ለይተህ ማሳደግ አሪፍ ነገር ይመስልሃል። በቤት መኪና ትምህርት ቤት ታደርሰዋለህ፣ ራስህ ትመልሰዋለህ፣ ብዙ ነገሮችን ታደርግለታለህ። ግን ኢትዮጵያ ውስጥ በተለይ አሁን አዲስ አበባ ውስጥ ብለን ብናወራ የትራንስፖርት ሚንሶች ብዙ ናቸው። ባጃጅ አለ፣ ቅጥቅጥ አለ፣ ሃይገር ባስ አለ፣ የከተማ አውቶቡስ አለ፣ የተማሪዎች ሰርቪሶች ደግሞ አሉ፣ ከሚኒባስ ጀምሮ እስከ ትላልቅ ባሶች ድረስ አለና በዚህ ሁሉ መሀል ግን ልጅህ የሚያጣው ነገር ደግሞ እንዳለ ማሰብ አለብህ። ነገ ጧት አንተ ጋር አይደለም የሚቆየው፣ አንተ ጋር ሲጨርስ የሚወጣው የሚቀላቀለው ማህበረሰቡ ነው። ስለዚህ የመጀመሪያ ቀን ቆሞ ታክሲ ነው የሚጠብቀው፣ ቆሞ ባስ ነው የሚጠብቀው፣ ኤክስፒሪየንሱ የለውም፣ አያውቀውም። ስለዚህ ከስር ልጆችን በእንደዚህ አይነት አግባብ እየቻልክ እኮ ነው። መኪና አለህ፣ ማድረስ ትችላለህ፣ መኪና አለህ፣ መስጠትም ትችላለህ በሾፌር። ግን ይሄ ኦቨር ፕሮቴክትድ አድርገህ አጥረህ የምታሳድገው ልጅ በኋላ ላይ የት ነው መዳረሻው? ሰፊው ማህበረሰባችን ነው። አውጥተህ በምትለቀው ጊዜ መኖር ያቅተዋል፣ ቻሌንጆችን መወጣት አይችልም። በስራ ቦታ፣ በዩኒቨርሲቲ አካባቢዎች እንዳልኩ እንደዚህ የጋራ በሆኑ ቦታዎቻችን አሁን የህዝብ ትራንስፖርት የጋራ ቦታ ነው። በባስ መሄድን ማወቅ፣
በባስ ስትሄድ አቅመ ደካማ ካለ አጠገብህ የተለየ ችግር ያለበት ሰው ካለ ቆም ብለህ አንተ ለዛ ሰው መነሳትን ይማራል ይሄ ልጅ። ካለበለዚያ ግን ይሄ እንደ ማህበረሰብ ያሉንን የስነ ምግባር እሴቶቻችንን ልጆቻችን የሚማሩበት ቦታ ያጣሉ። ሌላ ላነሳ የምወደው በእናትና በአባት መካከል ያሉ ልዩነቶች ልጆች ላይ ምን ያህል ተጽዕኖ ይፈጥራሉ። አሁን ባጠራር ጀምረህ አባት በሙሉ ስምህ ሊጠራህ ይችላል። ሙሴ የት ነህ ምናምን፣ እናት ደግሞ ጌታዬ አባዬ ምናምን ልትል ትችላለች። ከዛ አንተም ሸርተት ይላል ለእናትህ። ከዛ አንዳንድ ጊዜ ችግሮች አባቶች አያውቋቸውም። እናቶች እየሸፈኗቸው ትልቅ ይደርሱና የአደባባይ ሚስጥር ሲሆኑ ዝርግፍ ብለው ሲወጡ አባት የት ነበር? የለም። ለምሳሌ 50 ብር ሰጥቶ ሊልክ ይችላል አባት። እናት አንጀቱ አይችልም አይደለ? በጎን ደግሞ ደበቅ ታደርግና 100 ብር ትጨምራለች የጠቀመችው መስሏት። በሌሎች ነገሮችም ይሄ በብዙ አዶኑ ሳይኮሎጂስቶቹ ሞር ሊያወሩበት ይችላሉ ተጨባጭ በተገኙ ኬዞች። ግን በእናትና በአባት መካከል ያሉ ልዩነቶችን ማጥበብ አለብን። አንድ ጊዜ አንድ አርቲስት ምን ስትል ሰማዋት ኢንተርቪው ላይ ባለቤቷ ልጆቹ ሲታመሙ አለች መድኃኒት ሆስፒታል ይወስዷቸውና መድኃኒት ይታዘዝላቸዋል። ከዛ ዶዝ አለ አይደል ሐኪም የሚያዘው ጠዋት ማታ በቀን 3 ጊዜ በቀን 2 ጊዜ እሱ ብዙ ነው የሚሰጣቸው አለች። ለምን ከመድኃኒት ዘማንጻር ቶሎ እንዲድኑለት ኦቨርዶዙ የሚፈጥርባቸውን ነገር ልጆቹ ላይ አያስበውም ማለችና ከፍቅር ተነሳ ማለት ነው። በተለይ በእናትና በአባት እጅ አንድ ላይ የሚያድጉ ልጆች አባት በጣም እየተቆጣ ከሆነ እናት ዝም ብላ ብታሳልፈው ያን ጊዜ ከዛ የራሷን ባላንስ የምትፈጥረው ለብቻው ነው። ቀድም እኮ አባትህ ልክ ነው እንደዚህ ያለህ እኮ ልክ ነው፣ ግን ደግሞ ብላ ደግሞ የምታለሳልሰው ለብቻው ነው እንጂ መሆን ያለበት እንዴ ለምን ትጮህበታለህ እሱ ደግሞ ለምን ትጮህበታለሽ የሚሉ ከሆነ እርስ በርስ መናበብ ከሌላቸው ድርሻ ከሌላቸው በመሃል ልጆቻችንን የማጣት ነገር ይመጣልና አባትና እናትስ የድረስ ነው ህግ የምናስከብረው ጓደኞች የምንሆነው ለልጆቻችንና እሱ እኮ ነው እያቀበጠብኝ እሷ እኮ ናት እያቀበጠችብኝ ይባላል። ስለዚህ መግባባት በመሃላችን ራሱ በጣም ወሳኝ ነገር ነው። ያው ሁሉንም ነገሮች አሁን ለምሳሌ የሚተገበሩትን ለምሳሌ ስነ ስርዓት ብለን የምንለው ቃል አሁን ለምሳሌ የአንድ ቤት ስነ ስርዓት ለሌላው ቤት ነውር ሊሆን ይችላል። የአንድ ቤት ነውር ሌላው ቤት ኖርማል ሆኖ ምንም የሚደንቅ ነገር ላይሆን ይችላል። ለምሳሌ ከነጫማ ጠረጴዛ ጫማ እግርን ጫማ ወይም ደግሞ እግርን ጠረጴዛ ላይ ማውጣት በጣም ትልቅ ነውር ነው ለኛ ቤት። ሌላ ቤት ደግሞ ስትሄጂ ኦልሞስት ጠረጴዛው በቃ እንደ መሬት ነው ልጆቹ በቃ የሚንቀሳቀሱበት ይሆናልና ቤት ውስጥ ለልጆች እንዲተገበሩ የሚሰጣቸው ወይም ደግሞ ስርዓት ብለን ወይም ደግሞ ስነ ስርዓት ብለን የምናስቀምጣቸውን ነገሮች ልጆቹ ይፈጽሙታል። በዛው ልክ ደግሞ ወላጆች እነዛን ነገሮች ለመስጠትስ ምን ያህል ከባድ ነው የሚሉት ነገሮች በደንብ ልጆቹን ሐሳብና እንትን ትኩረት ይስባሉ። ስለዚህ እነዚህ ትኩረት የሚስቡ ነገሮችስ እንዴት አጠንክረን እንዲቀበሏቸውና እንዲያደርጓቸው ማድረግ ይቻላል? ለምሳሌ ቅድም ያነሳሽው አሁን ትራንስፖርትን ብናነሳ ከተማው ውስጥና አካባቢው ሙሉውን ሆኖ አካባቢያቸው ዙሪያ ያለውን ነገሮች ግን እንዴት አድርገው ይቀበሉታል? በተለይ በእኛ ጊዜ እንኳ ብዙም ነገሮች ስላልነበሩ የሚሰጡንም እድሎች አነስተኛ ናቸው። አሁን ቅድም እንዳነሳሹ ግን በግል ትምህርት ቤት በመኪና ተደርገው የሚመላለሱ ልጆች ይሆኑና ከዛ ወደ ዩኒቨርሲቲ መግባት ሲባል በጣም አስቸጋሪ ነገር ይሆናል። ስለዚህ ያንን ኃላፊነት ዩኒቨርሲቲ ሄደው ለብቻቸው ወይም ደግሞ ወደ ዩኒቨርሲቲ በትራንስፖርት መሄዳቸው በምን ያህል መልኩ አፌክት ያደርጋቸዋል? ሲቀጥል አቅሙ ኖሮም ቢሆን የመጀመሪያ ዲግሪያቸውን ይዘው ስራ ቢቀጠሩ ራሱ ያ ደሞዝ በትክክል ለነዳጅም ለትራንስፖርትም ለምግብም ይበቃቸዋል ብለሽ ስትይ ደግሞ እንትናቸውን በደንብ ያስቸግራቸዋልና ሰፊ ነገር የሚኖረው እውነት ነው በጣም። ተመልሰናል አድማጮች። ሌላው ሙሴ ከማስታወቂያ በፊት ያነሳነው ሐሳብ እንዳለ ሆኖ አሁን እነዚህ የተወያየንባቸው ነጥቦች እንዳሉ ሆኖ እንዴት ነው አንድ ቤተሰብ የቤተሰብ ህጎችን ማስከበር የሚችለው? እነሱ ቤት እኮ ይሄ አይፈቀድም የሚባለው የዛኛው ቤት ህግ እኮ እንደዚህ ነው። ለምሳሌ
እራት ለመብላት አባትን መጠበቅ ሊሆን ይችላል፣ መጠባበቅ ሊሆን ይችላል። በጣም የሚገርም አሁን ከራበኝ ራበኝ ነው መብላት አለብኝ ብዬ ነው ማስበው። ግን በጣም የሚያስገርሙኝ ደግሞ የቤተሰብ ትሬንዶች አሉ። ምግብ ላይ መጠባበቅ፣ የእምነት ቦታዎች አብሮ መሄድ፣ ሬጉላር የሆኑ የዊኬንድ ጊዜያቶች አብሮ ማሳለፍ ይሄ አሉ ህግ። እነሱ እሁድ ቀን ሊሄድ ብትል ቤታቸው አናገኛቸውም፣ እነሱ እኮ ዛሬ እንደዚህ ይሄዳሉ። ወይም ደግሞ እነሱማ ዛሬ ሄደን አንረብሻቸውም። ለምን? የቤተሰብ ሰዓታቸው ነው። ጫማ ከበር ላይ ከማውለቅ ጀምሮ እጅ ከመታጠብ ጀምሮ ሊሆን ይችላል። ከጸጉር አበጣጠር፣ ከዘቁር ቁርጥ፣ ከዩኒፎርም አለባበስ በጣም ብዙ ነው ዝርዝሩ ውስጥ ከገባህበት። የእናት ለልጆቿ የምታጠቅሰው የምሳ ትሬንድ ሊሆን ይችላል። ለምሳሌ ከሳምንት እስከ ሳምንት ጧት ተነስታ ፍርፍር የምታስይዝ እናት ትኖራለች። ብላ 11 ሰዓት ደግሞ ወገቧን አሰራ አርጋ ከእንቅልፏ ቀድማ ተነስታ ለልጆቿ ቫራይቲ የሆነ ላንች ቦክስ ደግሞ የምታስይዝም እናት አለችና እሷ እኮ እንደዚህ አታደርግም፣ እሱ እኮ እንደዚህ አያደርግም የሚወራለት ቤተሰብ አለ። አረ እነሱ ቤትማ ይባላል። ይሄ ምን ሆነ? የቤተሰብ ህግ ሆኗል። የቤተሰቡ መገለጫ ሆኗል። በጋራ የገነቡት ማንነት፣ በጋራ የገነቡት እሴት ሆኗል። ስለዚህ እንዴት ነው እኛስ በቤታችን ያንን ማድረግ የምንችለው፣ ያንን መገንባት የምንችለው? ከልጆቻችን ጋር የምንገለጽበት ባህሪ ገብቷል ምናመጣው በምን መልኩ ነው የሚለውን ደግሞ እስቲ ትንሽ ሐሳብ እንስጥበት። በሚገርምሽ ነገር ምንድነው ለእያንዳንዱ ለምናረጋቸው ነገሮች በተለይ የቤተሰብንና የባህሪ ለውጦችም ስንነጋገር የሁሉም የባህሪ ለውጦች መሰረት ምንድነው? ኮንሲስተንሲ ነው፣ ወይም ደግሞ ቀጣይነት ያለው ነገር መኖሩ ነው። በቋሚነትና ቀጣይነት ያለው ምክንያታዊነት ያለው። እነዚህ ምክንያታዊነቶች ለብዙዎች ትርጉም እየሰጧቸው ውጤታማ ያደርጓቸዋል። ያለ ምክንያት ግን ተው ብቻ የሚባል ከሆነ እነዛ ነገሮች ቀጣይነት ሳይኖራቸው ምክንያቱ አንድ ልጅ ለምሳሌ በጣም የሚያጠፋና የሚረብሽ የሚበጠብጥ አይነት ነገር ሆኖ ቤት ውስጥ በጣም የሚያስቸግራቸው ሆኖ ሪፖርት ያደርጋሉ። እንደዚህ ያረገኝ፣ እንደዚህ አርፎ አይቀመጥም እኮ እንዴት እንደዚህ ምናምን ተብሎ የሚባሉ አሉና ለነዛ ምክንያታዊ የሆኑ መከልከላዎቹ ምንድን ናቸው? ይሄንን ካደረክ የሚመጡ መዘዞች አሉ ተብሎ መዘዞቹንም አብረን የሚነገርባቸው ሊሆን ይችላል። ከዛ በኋላ ደግሞ ሽልማቶችን ወይም ደግሞ አብረው ሊሰጡ የሚችሉ ሙገሳዎችም ሊሆኑ ይችላሉ። ለልጁ ጥሩ ስሜት እንዲሰማው ማድረጊያ መንገዶች ውስጥ ምንድን ናቸው? አሁን ቅድም ያነሳሻቸው ለምሳሌ አዋቂዎች ላይ ራሱ ለምሳሌ ኦሲዲ ምንለው አለ። ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። ግን እነዛ ኦሲዲዎች የሚመጡት ወይም ደግሞ ይሄ በጣም ነገሮችን በአንድ መንገድ ብቻ ከማድረግ ውጭ ምርጫ እንደሌላቸው አድርገው የሚያስቡ ሰዎችን ሊሆን ይችላል። ለምሳሌ እጅ መታጠብ ላይ በሳሙና በውሃ በንጹህ ውሃ ሆኖ ሁሉም ነገር ንጹህ መሆን አለበት ብለው ወይም ደግሞ ሁሉም ነገር እነዛ እውቀቶች ከየት የሚመጡ ናቸው? ወይም ደግሞ ግንዛቤዎቹ የሚመጡት ይሄን ያህል ሴንቲሜትር ስኩዌር ላይ ይሄን ያህል ሚሊየን ባክቴሪያና ቫይረሶች ይገኛሉ የሚሉ ነገሮችን በተለይ ከሜዲካል ከሕክምና ካሉ ጉዳዮች ጋር ራሳቸውን የሚያገናኙ ሰዎች ወይም ደግሞ የሚከታተሉ ሰዎች እነዛ መረጃዎች ይይዙና ሁሉ ጊዜ እጃቸውን ሲያዩ በዛች ሴንቲሜትር ውስጥ የዛን ያህል ሚሊየን ቫይረስና ባክቴሪያ ነው የሚያዩት። ስለዚህ እነዛ ነገሮች መጽዳት አለባቸው ብለው እጃቸውን በተደጋጋሚ ያጸዳሉ፣ አካባቢያቸውን በተደጋጋሚ በጣም ያጸዳሉ። ያ እውቀቶችንና ምክንያታዊነቶችን በመረዳት ነው። ስለዚህ ባክቴሪያ አለ፣ ቫይረስ አለ፣ እነዛን ለማጽዳት እጄን ደጋግሜ መታጠብ አለብኝ ነው። የነካዋቸው ነገሮች በሙሉ ባክቴሪያና ቫይረስ ናቸው። ስለዚህ እነዛ በሽታዎች እንዳይመጡብኝ ላጽዳ ነው። ምክንያታዊነቶቹ አብረው የሚመጡበት ማለት ነው። ስለዚህ እነዚህ ጉዳዮች ከምን ጋር ተያይዘው የሚመጡ ናቸው ስንል ሁሉ ጊዜ እውቀትን ቤዝ ያደረገ ወይም ደግሞ ምክንያታዊነትን ይዘው የሚመጡ ናቸው። ቁጥሮች ላይ ለምሳሌ እኛ ሀገር እንኳን ያን ያህል የጠነከረ የለም፣ ግን በውጭ ዓለም ላይ ብዙ ነገሮችን ለምሳሌ በር ሲከፍቱ 3 ጊዜ ከፍተው መዝጋት ያለባቸው ብለው ከቁጥር ጋር ምክንያታዊ አድርገው የሚያያይዙታል። ከ3 ያነሰ ቁጥር ከሆነ እድለኝነትን አይደለም ባድላክ ነው፣ መጥፎ እድልን ያመጣል ብለው የሚያምኑ ሰዎች አሉ። 7 ቁጥርን 13 ቁጥርን ከቁጥሮች ጋር አያይዘን ብዙ በራሳችን ከእውቀት ጋር ከእምነት ጋር አያይዘን ምን ተረጉማቸው ነገሮች አሉ ነው። ስለዚህ ልጆችም በተመሳሳይ መልኩ ነገሮችን የሚያደርጉት ከምክንያት ጋር ሲሆን ነው፣ ከእምነት ጋር ሲሆን ነው። የኛ ቤት ይሄንን እነዚህ ጉዳዮችን አያደርግም የሚለውን ካመኑበት ቤታቸው ስለሆነ ሁሉም ሰው የሚቀበለው ጉዳይ ስለሆነ ያንን ለማድረግ ምክንያታዊ ይሆናሉ።
ጥሩ ኤግዛምፕል ለምሳሌ ብናነሳ የኮቪድ ጊዜ አንደኛው የኢመርጀንሲ ሪስፖንስ ላይ ሰራ ነበርና ያኔ ከምንሰራቸው የበሽታው መከላከያ መንገዶች ከምናስተምረው እንደ ካምፔን ከምንቀሰቀሰው ጉዳይ አንደኛው ዘሬድ ኮርነር የሚል ነገር እስኪ እንስራ፣ ቀዩዋ ሳጥን ብለን ቤት ውስጥ ሁሉም ቤት ውስጥ ባይምሮ እንዲስለው። ስለዚህ ስለሱ ነገሮች ለመስራት ስናስብ ምንድነው ሁሉም ሰው ወደ ቤቱ ሲገባ ያቺ ቀይ ሳጥን ውስጥ ይገባና ልብሱን ቀያይሮ እጁን ታጥቦ ወደ ቤተሰብ እንዲቀላቀል ቫይረሱን ከውጭ ይዞ መጥቶ የነበረውን እዛው በሩ ላይ ጥሎ ቤተሰቡ ጋር እንዲቀላቀል የሚለውን ሐሳብ ነው። ከዛ ደጋግመን ስናየው ምክንያቶቹን ወይም ደግሞ ትንሽ ጠለቅ ብለን ስናየው በልጆች ለምሳሌ የሆድ ህመም ይሄ ማስቀመጥ ምናምን የሚመጣው ከመቼ ጀምሮ ነው? ከ2 ዓመት ጀምሮ እስከ 5 ዓመት ያለው እድሜ ላይ ነው። ምክንያቱ ግን ምንድነው? ኤክስፖዝድ ስለሚሆን ነፃነታቸውን አውጀው መንቀሳቀስ ስለሚጀምሩ ያገኙትንም ነገር ወደ አፋቸው ይከታሉ። የአፍና የመዳህ መጀመራቸው ነው። ስለዚህ በሁለት እግራቸው መሄድ ስለማይችሉ በአራት ነው የሚሄዱት ያለው እጃቸውንም ጨምረው። ስለዚህ ከእጅ ደግሞ መሬት ላይ እየረገጡት ነው፣ ከእጃቸው ወደ አፋቸው ይነኩታል ነው። ከዛ ግን እያወቅነው ስንመጣ ጫማችንን አድርገን ወደ ቤት ስንገባ በመጣንበት በዞርንበት መንገድ ላይ የረገጥነውን የቆሻሻ ብዛት አስቢውና ያን ሁሉ ቆሻሻ ይዘን ወዴት እየገባ ነው? ወደ ቤታችን። ልጆቹ በእጃቸው የሚረግጡትን ነገሮች እየነካን ነውና ምን ያህል ቆሻሻ እንደሆነ ባወቅን ጊዜ ጫማችንን አድርገን ሰው ቤት ውስጥ ስንገባ ራሱ በተለይ ምንጣፍ ላይ ምናምን ሲሆን በጣም እንደ ነውርነት ያንን ዕውቀት ማግኘታችንን ነውና ምን ያህል ቫይረስ እንዳለው ስናቅ ያኔ ሸሸት እናደርገዋለን ማለት ነው። ተመልሰናል አድማጮች። ሙሴ ግርማና ጽዮን ሞላነን። እንግዲህ ወላጅነት ሕግን በማስከበር ወይንስ ግንኙነትን ፍቅርን በተሞላበት መልኩ በልጆቻችንን በማቅረብ ችግሮቻችንንም ከስር መፍታት። ትላንትናና ዛሬ ወላጅነት ምን ይመስላል? ይሄ ደግሞ ከስም አጠራራችን ቤት ውስጥ ከምንጠራራበት ትሬንድ ይጀምራል። ወላጆች ልጆቻቸውን ማን ብለው ቢጠሩ የተሻለ ነው? አንዳንድ ጊዜ በስም ይጠራል፣ አንዳንድ ጊዜ ደግሞ እንደየአካባቢው እንደየባህሉ እንትንላለና በብዛት በኢትዮጵያ ያው እማዬ አባዬ እንላለን። ወደ ከተማ ስንመጣ ማሚ ዳዲ አባቢ ያለ ይሄዳልና እነዚህ ከህግ ማስከበር የቤተሰቡን ህግ ከማስከበር ከወላጆችና በልጆች መካከል ያለውን ግንኙነት ስሙዝ ከማድረግ አንጻር ቤተሰባዊ ስነ ምግባርን ቤተሰባዊ ፍቅርን ከመገንባት አንጻር ምን አይነት ዋጋ አላቸው እያልን ነው እየተወያየን ያለ ነው። እንግዲህ ብዙ ነጥቦች ናቸው የተነሱት። ሙሴ ወደሚቀጥለው ሀሳብ ብንሄድ እንግዲህ ከዚህ ጋር ተያይዞ ግንኙነቶችን አሁን ከማንኛውም ቅድም ያነሳናቸዋል ለምሳሌ ሃይራርኪ ብለን ይሄ ቅደም ተከተሉን ወይም ደግሞ በተለያዩ አይነት ዝግጅቶች ወቅት ውስጥ ልጅነቱን በምን አይነት መልኩ ኤክስፕረስ መግለጽ ይችላል ወይም ደግሞ መናገር ይችላል፣ መተግበር ይችላል፣ በኃላፊነት ምን ነገሮች መውሰድ ይቻላል። እነዚህን ስናነሳ እንግዲህ ከማሰልጠንና ማወያየት ጋር ተያይዞ አንድ አዲስ ሰራተኛ ወደ ድርጅት ውስጥ በሚገባበት ጊዜ ለእያንዳንዱ ለሚሰራው ስራ ስልጠናዎች ይሰጠዋል። በዚህ ጊዜ እንደዚህ ይደረጋል። የአመታዊ ሪፖርት ሲደርስ፣ የኳርተር ሪፖርቶች ሲደርሱ፣ ሌሎች ምክንያታዊ ነገሮች እየተሰጡ ለነዛ የሚሰጡ ግምቶችን በማሰብ ስራው እንዲተገብር ይደረጋል። ልክ እንደዛም ልጆች በረፍት ጊዜያቸው ምን ነገሮችን ማድረግ ይገባቸዋል። እነዚህ ነገሮች ስናነሳ ግን የልጆችን እንደ አንድ ወቅታዊ ጉዳይ አንስተን የክረምቱን ሁኔታ አያይዘን ስላነሳን ነው እንጂ በአዋቂዎችም ደረጃ ነገሮች እንዴት አድርገን መቀየር እንችላለን ስንል ከባለፈው ልምዶች ከሚለው ውይይታችን ስናስነሳው አንዳንድ ተያይዞ የሚመጡ ልምዶችንም የምናዳብረው በእንደዚህ አይነት ምክንያቶች ናቸውና አንደኛው ህጎችን ወይም ደግሞ ቤተሰብ ውስጥ ያለ ግንኙነቶችን ማጠናከር የምንችለው ውይይቶቹ ምን አይነት ጊዜ ላይ ነው የሚነሱት። ለምሳሌ በየቀኑ
ልጆች ጋር ወይም ደግሞ ከትዳር አጋር ጋር ሊሆን ይችላል ከወንድም ከእህት ጋር ሬጉላር የሆነ ቀጣይ የሆነ ውይይቶች ካሉ በእነዛ ጊዜዎች ውይይቶች ይደረጋሉ ወይም ደግሞ ጨዋታዎች አሉ። ስለዚህ ጨዋታዎቹ ልክ እንደ ስብሰባ አጀንዳ ኖሮት መወያያ ርዕስ ኖሮት አይደለም፣ ግን በእያንዳንዱ ሂደቶች ላይ በህይወታችን የሚገጥሙንን ነገሮች ምን አሉ የሚለውንም ነገር የምትወያይበት ይሆናል ማለት ነው። ስለዚህ ቅድም ያነሳሹ ለምሳሌ የራት ላይ ሁሉም ቤተሰብ አንድ ላይ መብላት አለበት ከሆነ በቤተሰብ ውስጥ ያለውን ግንኙነት ያሉ ችግሮች ሊሆን ይችላል፣ ደስታዎች ሊሆን ይችላል የምትወያይበትና የምትገናኝበት ሆኖ እርስ በርስሽ ጉዳዮቹን የምታውቂበት እድል ስለሚሰጥ ማለት ነው። ልጆች ጋርም ስንመጣ በተመሳሳይ መልኩ ለሚያደርጓቸው እንቅስቃሴዎችና ውሳኔዎች፣ እምነቶች ወይም ደግሞ አካሄዶች ትርጉም ሰጥተዋቸው ተግባራዊ የሚያደርጓቸው ወሳኝ ነገሮችን መለየት እንዲችሉ የሚያስችል አቅም ይሰጣቸዋል ማለት ነው። ስለዚህ የትኛውን በምን ጊዜ ምን አይነት ጉዳዮችን ፈጥረን ማስተላለፍ እንችላለን ወይም ደግሞ መናገር እንችላለን ነው። ስለዚህ ወላጆች እንዴት ማምጣት ይችላሉ ወይም ደግሞ ከየት በኩል ህጎቹን ተግባራዊ እንዲያደርጓቸው እንዲወዷቸው። ምክንያቱም አንድ ለምሳሌ ቅርብ ጊዜ እኔ ከጀመርኩት አንደኛው አክቲቪቲ ምንድነው ማታ አላርም ሞልቼ 10 ደቂቃ ምትሆን ማንበብ እንድችል ነው። ምክንያቱም የማንበብ ልምዱ በጣም እየጠፋና እየራቀ ስለሆነ በየጊዜው እቅዶችን ታወጫለሽ። ቢያንስ እንደው በሳምንት አንድ መጽሐፍ ማንበብ ብዬ 2 3 4 ሳምንት እያለፈ ይሄዳልና ያኔ በቃ ማንበብ አልወድም ማለት ነው ወደሚለው ትርጉም ታመጫዋለሽ። ስለዚህ ልጆችንም በተመሳሳይ መልኩ በዚች የክረምት ጊዜ ውስጥ አንድ መጽሐፍ ማንበብ እንዲችሉ ወይም ደግሞ በቀን ውስጥ ያችን ሰዓት ለዚህ ጉዳይ ማዋል እንዲችሉ የሚለውትን ነገሮች እንዲረዷቸው ማድረግ ሊሆን ይችላል። በእምነት አኳያ ሊሆን ይችላል፣ ከመጽሐፍ ቅዱስ ላይ ከቁርአን ላይ ወይም ደግሞ ከእምነት ቤቶች ጋር መገኘት የሚሉት ነገሮች በወላጅ ብቻ ሳይሆን በእምነትም የተገነባ ትውልድ እንዲኖረን ያግዘናል ነው። ስለዚህ የምናቃቸውም ለኛም ሳናገኛቸው ሳናቃቸው ያለፍናቸው ብዙ ነገሮች ሊኖሩ ይችላሉና እንደ ዳግመኛ እድል ሆኖ የሚቀርቡ ጉዳዮች አሉና በፊት ላይ ስንማርበት የነበረው መንገድና አሁን ላይ ልጆች የሚማሩበት መንገድ በጣም አስቸጋሪ ለኛ ሆኖ ያለፉት ነገሮች አሁን ላይ በጣም ቀላል ሆኖ ምክንያታቸው ራሱ ሲቀርብ በግልጽ ነው። ስለዚህ በቪዲዮም የታገዘ ሆኖ ቴክኖሎጂውም ስለሚያግዝ የበለጠ ውጤታማ ያደርገናልና ለኛም እንደ መማሪያ እድሎች ሆነው ልጆቹ የሚነግሩን ነገሮች በጣም ከኛ የበለጠ ዕውቀትም አንዳንዴ ኖሯቸው የተሻለ ነገሮችን ልናቅና ልንገነዝበት የምርም ደግሞ ከሚሄድበት መንገድም አቅጣጫውን የበለጠ ልንጠቁመውና ልናሻሽልለት የምንችላቸው እድሎችን ልንሰጣቸው ከሚፈልጉት ነገር ጋርም ተነሳሽነታቸውን ሊጨምርላቸው የሚችል ወደፊት እንደዚህ አይነት ልጅ ነው መሆን እንደዚህ አይነት ሰው ነው መሆን የምፈልገው ብለው ውስጣቸው ሊያጭር የሚችሉ ስሜቶችን መፍጠር እንዲችሉ የኛም የመኮትኮት ወይም ደግሞ እነዛን ሐሳቦች አይምሯቸው ውስጥ እንዲቀመጡና እንዲያድጉ በደንብ ስር እንዲሰዱ ማድረግም የምንችልባቸው እድሜዎች ናቸውና ልጆች በማንኛውም ጊዜ የሚቀበሉትን የሚያዩትን ነገሮች በሙሉ ወደ አንድ የተሻለ ደረጃ ማድረስን ያስችላቸዋልና በእነዛ እቅዶች ላይ ሁል ጊዜ ቤተሰብ ውስጥ የሚደረጉ ውይይቶች ቀጣይነታቸው ተሰሚነታቸውና ምክንያታዊነታቸው በጋራነት የተወሰኑ ከሆነ ለሚወጣው ወይም ደግሞ ለሚሰጠው ኃላፊነት ለሚሰጠው ግዴታ መወጣት የበለጠ እድልን ይሰጣሉና እኛ በአዋቂዎችም ደረጃ ሰዎች ሊተገብሯቸው የሚችሉትን ነገሮች ስለ ጉዳዩ ጠለቅ ያለ ምክንያታዊነትን ስናስቀምጥለት በትክክል እናደርገዋለን። ለምሳሌ ማርፈድ ወይም ደግሞ ለቀጠሮ ላይ በሰዓት መገኘት ከሆነ አንዳንድ ሰዎች ሰዓታቸውን የሚሰጡት ትርጉም ወይም ደግሞ ስለ ሰዓት ያላቸው ትርጉም ምን ያህል እንደሆነ እንዲያውቁት ያግዛሉ። ስለዚህ እኔ ስልጠናዎች ላይ ሊሆን ይችላል አሁን ትሬኒንጎች በምሰጥበት ጊዜ ስልጠናዎች ሲኖሩ እነዛ ስልጠናዎች ላይ በሰዓት የመጣ ሰው ሌላው ሰው በማርፈዱ ምክንያት በሰዓት መምጣት እንደ ቅጣት ሆኖ ጊዜ የመጣው ሰው ቅጣት ሆኖ ይመጣበታል። ስለዚህ ጊዜ መጠቀም ከሆነ አንዳንድ ሰው ጋር አጋጥሞሽ ከሆነ 2:30 ካልሽው 2:30 ላይ ይመጣል። ቢበዛ እንደው መቼስ ልክ እንደኔ ማለት ከ35 ሲሆን ተነስቶ ሄዷል። ምክንያታዊነትም አያስፈልገው።
ስለዚህ ሁል ጊዜ ቀጠሮችን ስታደርጊ አይ ጽዮን 2:30 ከሆነ ትሄዳለች ብዬ ቀድሜ ምን አደርጋለሁ? ከእውቀት ጋርና ከምክንያታዊነት ጋር የተቀመጠ ስለሆነ እኔ ለወጣው 2:30 እንገናኝ ለሚለው የሥራ ሰዓት ውሳኔ ተግባራዊ ማድረግበት መንገድ ያንን ፍራቻና ወይም ደግሞ ያንን እውቀት ስላለኝ ነው። አይ እሷ 30 ደቂቃ በኋላ ማርፍዳ ከደረሰች ነው የሚል እውቀት ካለኝ ደግሞ ያቺ እውቀት ምን ታደርገኛለች? በ2:30 እንዳልገኝ ሰዓቱን እንድገፋው ያደርገኛል። ስለዚህ ልምዶችንና ኃላፊነቶችን፣ ግዴታዎችን የምንወጣው ቀጣይነት ሲኖረው ለዛ ለምናደርገው ምክንያታዊነት ሲኖረን ሰዎች ለመቀበልም ለመፈጸምም ለመተግበርም እድል ይኖራቸዋል። ስለዚህ ምክንያታችን ምንድነው የሚለው ለልጆቻችን የምንሰጠው ኃላፊነትም ምክንያትም ስናስቀምጥለት ከምክንያት ጋር ከሆነ ቢያንስ የመወያያ ርዕስ ይሆናል። ምክንያታዊነቱን ለማረጋገጥ ልጆች ይጠይቃሉ። ለጥያቄው መልስ እስካገኙ ደግሞ ሌላ ምክንያት አይኖራቸውም። ግን ይሄንን አድርጉ ብቻ ከሆነ ለምንድን ነው የማደርገው የሚለው የሰው ተፈጥሯዊ የዲፌንስ ወይም ደግሞ የመከላከያ መንገድ ነው። ማድረጉ ከባድ ሆኖ አይደለም፣ ግን ላለማድረግ ምን ባረግ ነው ምክንያታዊ የሚሆነው የሚለውን ነገር አጌንስት ወይም ደግሞ በተቃራኒው መንገድ ሆኖ ለመንቀሳቀስ የምናደርገው ጥረቶች ሁል ጊዜ ያስቸግሩናል ወይም ደግሞ ይከለክሉናል ለማለት ብዬ ነው። 1-2 ነጥቦች የሚቀሩ ይመስለኛል። የትላንትና የዛሬ ወላጆች ከትላንትና ወላጆች ምን ይማሩ? ብዙ አንስተናል። ያው የሚቋጭ አይደለም ሐሳቡ። በአንድ ጊዜ የትላንት መልካም ጎኖች አሉ፣ የዛሬም አለ። ለምሳሌ የትላንትና ወላጅ ልጁን የሚቆጣጠረው ከትምህርት ቤት ቀጥ ብለ ወደ ቤትህና ብሎ ነው። ከዛ ቤት መምጫ ሰዓትህ ይታወቃል። በዛ ሰዓት እንግዲህ በጣም እድለኛ ሆነ የቤት ስልክ ካለ ያ ልጅ ገብቷል ብሎ ወይም አባት ቢሮ የሚሰራ አይነት ሰው ከሆነ ነው ይደወልና ቤት ነው ገብቷል ይባላል። ከዛ ውጪ በታማኝነት ነው የምታረጋግጠው እንጂ ምንም አይነት መቆጣጠሪያ ሚንስ አልነበረም። ዛሬ ግን ቴክኖሎጂው ማግዞን ልጆቻችን የትና እንዴት በምን ባለ መልኩ በማንኛውም ሌቭል ላይ ያለው ወላጅ ቢያንስ እጁ ላይ ስልክ አለው። ኢትዮጵያ ውስጥ አብዛኛው ሰው አሁን ስልክ አለውና የትነሽ ስልክ መያዝ እድሜያቸው ላልደረሰ ልጆች ደግሞ ስራ ቦታ ሆነን እቤት ገቡ ወይ ብለን እንደውላለን። ስለዚህ የትላንትናና የዛሬ ልዩነት በጣም ሰፊ ነው። ስለዚህ የትላንት ወላጆች ከዛሬ ወላጆች የዛሬ ወላጆች ከትላንት ወላጆች ምን እንማር? ቅድም ስናነሳ የነበረው ነገር አለ የልጅ አስተዳደግ ላይ ይሄ ትንሽ ጠንከር ቆምጨጭ ብለህ እንደው ራቅ አርገህ ልጅን ማሳደግ አንቱ ተብለህ ተፈርተህም አንድ ገጽታ ነው። ዛሬ ደግሞ አቅርበን ጓደኛ አድርገን መብትም የለንም። በነገራችን ላይ ወደ መብትም የለህም because it's my right አይደል? መብቴ ነው ትባላለህ። አዎ። ስለዛ በፍቅር ያለሳለስክ ቀስ አርገህ ነው ይዛሃቸው የምትሄደው። በራሳቸውም ላይ እስከመወሰን ድረስ ይሄዳሉ የዛሬ ልጆች። እየሰማን ነው እኛምና አብረው ገበታ አራት በልተው ተጫውተው ገብተው መኝታ ቤታቸው ላይ ህይወታቸውን እስከማጥፋት ድረስ ይሄዱ ልጆች አሉ። ስለዚህ የትላንትናዋን ያቺ አባቶቻችንን የግራዝማች የቀኛዝማች ህግ አመጣለሁ ብትል ዛሬ ተቀባይነት የላትም። ስለዚህ የድረስ ነው ይዘናቸው ምን ሄደው መልካም ገጽታ ከትላንትና ምንድን ነበረ? እውነት ነው መከባበሩ፣ መተሳሰቡ፣ መታዘዙ፣ የህግ ተፈጻሚነቱ አለ። ዛሬ ደግሞ ልጆች ከወላጆች ከጎረቤት ከማህበረሰብ ከትምህርት ቤት ባሻገር ቴክኖሎጂውም አብሮ ነው ልጆቻችንን ያሳደገልን ያለው። ስለዚህ ያ የቴክኖሎጂው ተጽዕኖ አንድ ልጅ ለአቅመ አዳም ወይም ለአቅመ ሔዋን ደርሶ ይሄ አዶለሰንት የምንለው እድሜ ላይ ደርሶ ሊያቅ የሚችለውን ነገር በተፈጥሮ ሂደት ዛሬ ከ10 ዓመት በታች ሆኖ ሊያዩ ይችላል። በተለይ ወላጆች ሪስፖንሲብል ሆነው ስልኮቻቸውን ቻይልድ ፍሬንድሊ አድርገው የማይሰጡ ከሆነ ለብዙ አይነት አርዕስተ ጉዳይ ነው ልጆች የተጋለጡትና ትላንትናና ዛሬን ስንሄድ ወላጆች የትላንቱን በጎ ይዘን የዛሬውን በጎ ይዘን አማካኝ ልጆች ማሳደግ መቻል ያስፈልጋል። እልም ብሎም በቴክኖሎጂ ያደገ ልጅም ለራሱም አይጠቅምም ለሀገርም አይጠቅምምና በጎውን ይዘን መጥፎውን እየጣልን የከሌ ቤተሰብ የሱ ልጆች የሷ ልጆች መባል የእውነት በጣም መታደል ነው። በጣም እዚህ ላይ እንግዲህ የተወሰኑትን እንደ ማጠቃለያ ማድረግ የምናነሳቸው ሀሳቦች ምንድናቸው? አንደኛው እና ወሳኙ ነገር አመክንዮ ነው። ምክንያታዊነት ሊኖረው ይገባል ነው። ያንዳንዱ ነገሮች በምን ምክንያት ነው የሚደረጉት የሚለው ወላጅ ስለፈለገና ስለሰጠ ብቻ በቀላሉ የተገኙ ነገሮች መስሏቸው የሚያድጉ ልጆች ይሆኑና መብቴ ነው ወደሚለው ነገር ብቻ ያደሉና መብቴ ነው በኋላ ለመመለስ ያስቸግራል። ምክንያቱም
ከመብት ጋር ተያይዞ ሁሌም ምን አለ የአንድ ሳንቲም ሁለት ገጽታ ከሆኑ ጉዳዮች አንደኛው ግዴታ ነው። ስለዚህ በመብትነት የሚሰጠው አለ፣ በግዴታነት ደግሞ ሊፈጽመው የሚገባ ነገሮች አሉ። እነዚህን ብዙ ጊዜ የልጆች ካውንስሊንግ ላይ የሚያመጡት እክሎች ምንድናቸው? ያንን ኃላፊነት ሰጥተን ወይም ደግሞ የሚያስፈልገውን ነገር በሙሉ ተሟልቶ መብቴ ነው የሚለው ጉዳይ በሚመጣበት ጊዜ ግን አስገዳጅ የሆኑ ነገሮችን ደግሞ እንዴት አድርገን ወደ ህይወታቸው ማምጣት አለባቸው። በዛ አስገዳጅነት ውስጥ ደግሞ ምን አለ ኃላፊነትን የሚወስዱበት አይ የኔ ኃላፊነት እዚህ ድረስ ስለሆነ ነው የሚል ነገሮች አሉና በተለይ ለልጅ በሚገባቸው መጠን ነው ብለን የሰጠናቸው ጉዳዮች ልጆች በምን አይነት መልኩ ይረዱታል ወይም ደግሞ ይተረጉሙታል? ጥያቄዎችንስ ይጠይቃሉ ወይ? አንድን ሰው ዕውቀት ሊያገኝ የሚችለው ጥያቄዎችን መጠየቅ ሲጀምር ነው። ለምንድን ነው ይሄ ነገር የሚሆነው? ምን ምክንያት አለኝ? እንደዚህም አልሆነው ለምንድን ነው የሚሉትን ነገሮች ወደ ውስጥም ወደ ውጭም ወደ አካባቢ ማየት የሚያስችል አቅም ከሰጠን ለዕውቀት ዝግጁ ነን፣ እናውቅበታለን ወይም ደግሞ ነገሮችን ለማወቅ እንሄዳለን። በስራ አንድ አብረን የምንሰራ ጓደኛዬ 2 ልጆች አሏትና አንድ ጊዜ መኪናዋን በተወሰነ መልኩ ለጋራጅ ገብቶ እንደዚህ ብቻ መኪና ሳትይዝ ቀረችና ጥሩ ኤክስፐሪመንት ታደርጋለች። በጣም ምንኮራባት እህታችን ናትና ልጇን በታክሲ ይዛቸው ሄደች እና በፍጹም ሄደው አያውቁም። በቃ ወይ የቤተሰብ መኪና ይኖራል ወይ ደግሞ ራሷ መኪና አድርጋ ነው ይዛቸው የምትሄደው እና በታክሲ ይዛቸው ሄደች እና ይሄ እንግዲህ ትልቅ ለውጥ ነው። በቃ አይተው አያውቁም እና ረጅም ሰዓት በቃ ፓኒክ አረጉ። በቃ ግራ ገባቸው። ከዛ ወንዱ ልጅ በጣም በቃ ስማርት ነው፣ ጎበዝ ነው። ከዛ ጥያቄዎች መጠየቅ ጀመረ። በቃ ያለማቋረጥ ሰፊ ጥያቄዎች እና እንዴት ነው ሰውየው የት እንደሚወርድ እኚህ ሁሉ ሰዎች ማለት ሰው ብዙ ሆኖበታል። እንግዲህ ሚኒባስ ውስጥ 12 ሰው 13 ሰው ገብቶ ከረዳቱ ጋር ይሄ ሁሉ ሰው የት እንደሚሄድ እንዴት ያውቃል? ሹፌሩ እንዴት ያውቃል? እንግዲህ መጠየቅ ጀመረ ማለት ነው። ይሄ ጉዳይ ምንን ያስነሳል? ለሱ የተሰጠውን እድልና አማራጮች በመኪና ሁሉ ጊዜ ስለሚሄድ እሱ ከሌሎች ሊሰጣቸው ከሚችለው እድል በምን መልኩ ዳነ የሚለውን ወይም ደግሞ ምን የተሻለ ነገር እየተሰጠው እንደሆነ ለመገንዘብ በቃ ማለት ነው። ስለዚህ ሰልፉንም ሲያዩ ምን ያህል ሰዓት ቆመው እንደሚጠብቁ ሲረዱ ሌሎች ሰዎች እንደዚህ እንደሚጠብቁ እሱ ግን ወዲያው ተወስዶ ወደ ቦታው እንደሚደርስ ሌሎቹንም አሁን ብንመለከት እኛ ትምህርት ቤት ስንሄድ ቅርብ አካባቢ ቢሆንም በእግራችን ነበር የምንሄደውና በእግራችን ደርሰን እስከምንመለስ የተለያዩ አይነት ሰዎችን በተለያዩ አይነት መንገድ እናገኛለን። መጥፎ ጥሩ የሚለውንም ነገር ራሳችን ነው የምንወስነው በወቅቱ። አሁን ያልኩሽም ነገሮች ምንን ይፈጥራሉ? ልጆቹ ትምህርት ቤት ድረስ ሄደው የሚመለሱበት እድል አለ። ከዛች ግን መሀል ላይ ለአንድ ቅዳሜና እሁድ ሊሆን ይችላል የተለያየ ጊዜ ብቻ ከሆነች አካባቢ ላይ ወጣ ብለው አዲስ ነገር ቢያዩ ልክ እንደ አዲስ ነገር ሆኖባቸው ወይም ደግሞ ትልቅ ነገር ወይም ደግሞ ትልቅ ደረጃ ላይ እንደደረሱ ራሳቸውን ግምት ውስጥ ከተው ያንን ነገር ለማድረግ ወይም ደግሞ የትልቅነት መገለጫ ነው ብለው በማሰብ እነዛ ነገሮች ለማድረግ ፍላጎት ይኖራቸዋልና ያ ሁል ጊዜ ልጆች ውስጥ የማወቅን ፍላጎት ማሳደጋቸው ዕውቀትን የማግኛ መንገዶች ምን እንደሆኑ ለመረዳትና በህይወታቸው ውስጥ ለሚመጡት ነገሮች ሁሉ ጥያቄዎችን በማስቀመጥ ስለ ጉዳዮች ስለ ነገሮች ማወቅ መረዳትንና መተሳሰብን የሚሉትን ነገሮች ይነጋገራሉ ለማለት ብዬ ነው። እውነት ነው። እንግዲህ የትውልድ ሀሳብ በፍሰት ስለሚሄድ መቋጫ የለውም። ስለዚህ የዛሬውን እዚህ ላይ እንጨርስና ሳምንት ደግሞ በሌላ ሀሳብ እንገናኛለን። አድማጮቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ሙሴ ግርማና ጽዮን ሙላ ነበርን አብረናችሁ የቆየነው። ትውልድን በአዲስ መንገድ ብለን በኮላጅ ኮንሰልቲንግ ፒኤልሲና በትርታ ኤፍኤም በኩል ሲተላለፍ የነበረው ትውልድ የዛሬው እዚሁ ላይ ያልቃል። በእኛ ጋር በዚሁ እንሰናበታለን። መልካም ጊዜ፣ መልካም ሳምንት ይሁንልን።